በተለያዩ የመዲናው አካባቢዎች ላይ የተንቀሳቀስን የትራፊክ እንቅስቃሴው የሰዎች እንቅስቃሴ ምን ይመስላል ብለን እናነሳለን። ዛሬ ደግሞ ወደ ካርል አደባባይ እንጓዝና በዚህ ያለው የትራፊክ እንቅስቃሴ እንዲሁም ደግሞ የሰዎች የማለዳው የዕለት ህይወታቸውን እንዴት እያሳለጡ ነው፣ እንዴት እየተንቀሳቀሰ ነው፣ እንቅስቃሴው ምን ይመስላል የሚለውን ሊያስቃኘን ዮሐንስ በቀለ በዚያ ነው የሚገኘው። በቀጥታ መስመራችን ላይ አግኝተናል። ዮሐንስ እንዴት አደርክ? ያለው በዚህ አካባቢ ላይ ያለው የሰዎች እንቅስቃሴ እንዲሁም የትራፊክ ፍሰት ምን ይመስላል? መረጃዎችን ብታደርሰን። አመሰግናለሁ አመለ ወርቅና ታሪኩ። እናንተም እንዳነሳችሁት አሁን የሚገኘው ካርል አደባባይ ነው። እንግዲህ አሁን ሰዓቱ የስራ መውጫ ሰዓት ስለሆነ ሰራተኞች ወደ ስራቸው፣ ተማሪዎችም ደግሞ ወደ ትምህርታቸው የሚሄዱበት ሰዓት ነው። ይህ ሰዓት በተለይ እዚህ ካርል አደባባይ ላይ የተወሰኑ መጨናነቆች ይከሰታሉ። መንገዱ አደባባዩ ከዚህ በፊት አደባባይ የነበረ ሲሆን አሁን ላይ አደባባይ ተነስቶ በትራፊክ መብራት እንዲተካ ተደርጓል። ይህም የነበረውን የትራፊክ መጨናነቅ በተወሰነ መልኩ ለመቀነስ ያስቻለ ነው። እንግዲህ ይህ አደባባይ ከአራት አቅጣጫ የሚመጡ መንገዶችን የሚቀበል ሲሆን ከፊቴ ከብስራተ ገብርኤል እንዲሁም ከጀሙ የሚመጣውን፣ ከኋላ በኩል ደግሞ ከልደታ የሚመጣውን መንገድ፣ በግራ በኩል ደግሞ ከቄራና እንዲሁም ደግሞ በቀኝ በኩል ከአየር ጤና የሚመጡትን መንገዶች የሚያስተናግድ ነው። በዚህም የተነሳ የተወሰኑ መጨናነቆች ይከሰታል። በተለይ በስራ መውጫና መግቢያ ሰዓት ላይ እንግዲህ እዚህ በደረስንበት ሰዓት ላይ የተወሰኑ የትራፊክ መጨናነቆችን እያየሁኝ ነበር። አሁንም ከፊቴ ያለ የሚገኘው መንገድ በተለይ ከጀሞ የሚመጣው ከብስራተ ገብርኤል የሚመጣው መንገድ የተወሰነ የትራፊክ መጨናነቅ ይታይበታል። ይህንንም ለማስተባበር የትራፊክ ተቆጣጣሪዎች እንዲሁም ደግሞ በጎ ፈቃደኞች እያስተባበሩ ይገኛሉ። ከዚህ ባሻገር ግን እንግዲህ መዲናችን አዲስ አበባ ከፊታችን የሚደረገውን የአፍሪካ ህብረት ለማስተናገድ ሽር ጉድ ላይ ትገኛለች። እንግዲህ አካባቢውም ከአፍሪካ ህብረት በቅርብ ርቀት ላይ የሚገኝም ስለሆነ ይህንንም የትራፊክ መንገዱን የትራፊክ እንቅስቃሴውንም ለማሳለጥ እንግዲህ የትራፊክ ተቆጣጣሪዎች ስታንድ ባይ ሆነው እየሰሩ እንደሚገኙም አይቻለሁ። ከዚህ ባሻገር ግን መንገዱ ላይ የሚገኙትን የተለያዩ ቆሻሻዎችን በማጽዳትም መንገዱ ጽዳት እየተደረገበት ይገኛል። ይህም እንግዲህ የገጽታ ግንባታን ለመገንባት አስፈላጊ ሆኖ አግኝተነዋል። ያው ቀደም ብዬ እንዳነሳሁት ከፊታችን የሚስተናገደው የአፍሪካ ህብረት ጉባኤ አለ። ያንንም ተያይዞ እንግዲህ ቦታው በቅርብ ርቀት ላይ እንደመገኘቱ መጠን ይህም እንግዲህ አስፈላጊ ነው። ከዚህ ባሻገር ግን ሌላ ደግሞ የተመለከትናቸው አንዳንድ አሉታዊ ነገሮችም እንዳሉ አስተውያለሁ። በተለይ መንገዱ የኮሪደር ልማት የተሰራበት ስለሆነ የኮሪደር ልማቱ ላይ የእግረኛ መንገድም እንዲሁም የብስክሌት መንገድ ይታያል። እንግዲህ አሁን እኔ እንደተመለከትኩት ከሆነ የብስክሌት መንገድ ላይ እግረኞች እየተራመዱ አይቻለሁ። እንዲሁም ደግሞ ባልተፈቀደ ቦታ ላይ ወይም ዜብራን ጠብቆ የማይሻገሩ የተወሰኑ እግረኞችንም ተመልክቻለሁ። ይህም ደግሞ የትራፊክ አደጋ የሚያጋልጥ ስለሆነ እግረኞች ጥንቃቄ ቢያደርጉ መልካም ነው። አመሰግናለሁ።